ፋኖ በተለያዩ ግንባሮች ባካሄደው ወታደራዊ እርምጃ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በበርካታ ግንባሮች ታላላቅ ወታደራዊ ድሎች መበሰራቸውንና በህዝባዊ አደረጃጀቱ ላይ ከፍተኛ እምርታ ማሳየቱን ገለጸ። በጎጃም በጎንደርና በወሎ ግንባሮችም በአገዛዙ ሰራዊት ላይ ከፍተኛ የሰው እና ቁሳቁስ ኪሳራ በማድረስ የጦር ሜዳ ብልጫ መጎናጸፍ መቻሉ ተመላክቷል። ቀዳሚ መረጃዎቻችን ናቸው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የብልጽግናን አገዛዝ በአዲስ አበባ ላይ የደቀነውን የዴሞግራፊና የታሪክ ውቅረት ለውጥ አስጠነቀቀ። አፋብን በጉዳዩ ላይ መግለጫ ሰጥቷል። ይደመጣል። በሱዳን ሀገራዊ የምክክር መድረክ ስኬት የሚረዱ የህግ የፖለቲካና የደህንነት ዋስትናዎችን መንግስታቸው እንደሚደግፍና እንደሚሰጥ አልቡርሃን አስታወቁ። ሱዳን ውይይት እንደ ብልጽግናው ምክክር ኮሚሽን ፕሮፓጋንዳ ወይስ እውነተኛ ችግር ፈች የሚለው ተጠብቋል። በዝርዝር ተመልክተነዋል። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር ውሳኔ አለመድረሷን አሳወቀች። ኮሎምቢያ የታሪፍ ማቃለያ ጠይቃለች። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን በበርካታ ግንባሮች ታላላቅ ወታደራዊ ድሎችን ማብሰሩንና በህዝባዊ አደረጃጀቱ ላይ ከፍተኛ እምርታ ማሳየቱን ገለጸ። የንቅናቄው ወታደራዊ ቃል አቀባይ ባወጣው ዝርዝር የውጊያ መረጃ በጎጃም በጎንደርና በወሎ ግንባሮች በአገዛዙ ሰራዊት ላይ ከፍተኛ የሰውና ቁሳቁስ ኪሳራ በማድረስ የጦር ሜዳ ብልጫ መጎናጸፍ ተችሏል። ነሐሴ 9 ቀን 2018 ዓ.ም የአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ቃኝና መሐንዲስ ቡድን ወደ ዱር ቤት የከተማ አስተዳደር ሰርጎ በመግባት ጥቃትን ፈጽሟል። በልዩ ስሙ ጁፊ ባታ በተባለ ቦታ ላይ በእንቅስቃሴ ላይ በነበረው የአረጋ ከበደ ወንበር አስጠባቂ ሚሊሻና አድማ ብተና ኃይል ላይ በተጣለ የደፈጣ ጥቃት በአንድ ሲኖትራክ መኪና ተጭነው ይንቀሳቀሱ የነበሩ የጠላት አባላት ሙሉ በሙሉ ተደምስሰዋል። በጥቃቱ አንድ ብሬን ከ20 በላይ ክላሽንኮቭና የቃታ መሳሪያዎች ሲማረክ የአገዛዙ ኃይል በደረሰበት ከፍተኛ ምት ምክንያት የዱር ቤቴ ሆስፒታል በቁስለኞች ተጨናንቆ መዋሉ ተረጋግጧል። ውጊያው በ55ኛ ክፍለ ጦር ዘመቻ ኃላፊ አርበኛ ስለባት አቤ መሪነት ተከናውኗል። በጎንደር ጠቅላይ ግዛት በላይ እዝ ስር የሚገኙት ዞብል፣ ጃኖና በጌ ምድር ክፍለ ጦሮች ባካሄዱት የተቀናጀ ዘመቻ መዳረሻውን ጨውድባ አድርጎ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ከፍተኛ ክንድ አሳርፈዋል። ጠላት ከምዕራብ ደንቢያ ጫዊት፣ ከደልጊጣ ቁሳ ወረዳ፣ ከጭልጋ ከተማና ከጫንድባ ያደረገው የመስፋፋት እንቅስቃሴ በፋኖ ኃይሎች የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ እንዲከሽፍ ተደርጓል። በሌላ በኩል በኳክ አቅጣጫ የተሞከረ ተጨማሪ የማጥቃት ሙከራም በተናበበ አጸፋዊ ምት እንዲበታተን ተደርጓል። በወሎ ጠቅላይ ግዛት ምኒልክ እዝ 101ኛ ኮር በኩል የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው ህዝባዊ ትግሉን በመቀላቀል ላይ ይገኛሉ። ከ45ኛ 46ኛና 47ኛ ክፍለ ጦሮች የኮበለሉ አባላት 11ኛና 15ኛ ክፍለ ጦሮችን የተቀላቀሉ ሲሆን ወታደራዊ ቁሳቁሶች ለፋኖ ገቢ ሆነዋል። 4 ጥቋቁር ክላሽንኮቭ፣ 550 የክላሽ ተተኳሽ ጥይቶች፣ 5 የኤፍ1 ቦምቦች፣ አንድ የወታደራዊ መገናኛ ሬዲዮ ወደ ፋኖ ገቢ የሆኑ ናቸው። በሌላ በኩል በዚሁ ቀጠና በፖለቲካዊና አስተዳደራዊ ወታደራዊ ድሉን ለማስቀጠል በሰሜን ወሎ ዞን የመቄት ወረዳ ጊዜያዊ ህዝብ አስተዳደር ተዋቅሯል። የአፋብን ወሎ ጠቅላይ ግዛት ምኒልክ እዝ መቄት አደረጃጀት ኃላፊዎች ውይይት የተዋቀረው ይህ አስተዳደር 17 መምሪያዎችን ያካተተ ሲሆን ዋና አስተዳዳሪ 50 አለቃ መንግስቱ ካሳ፣ ምክትል አስተዳዳሪ ምስጋን ዘውዱ ሰላምና ደህንነት መምሪያ፣ 100 አለቃ በጊዜው ታደሰ የፖለቲካ ጉዳዮች መምሪያ፣ ኢንጂነር አበባው ተስፋው በኃላፊነት ተመድበዋል። ይህ እርምጃ አፋብን ወታደራዊ ብልጫ ከመጎናጸፉም በላይ በተቆጣጠራቸው አካባቢዎች ህዝባዊ ፍትህና አስተዳደራዊ መዋቅር የመዘርጋት አቅሙን ማሳደጉን የሚያሳይ እንደሆነ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የብልጽግናን አገዛዝ በአዲስ አበባ ላይ የደቀነውን የዲሞግራፊና የታሪክ ውቅረት ለውጥ አስጠነቀቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ባወጣው መግለጫ የብልጽግናው አገዛዝ በአዲስ አበባ ከተማና በነዋሪዎቿ ላይ ከፍተኛ የህልውና አደጋ ደቅኗል ሲል በጽኑ ወቅሷል። ንቅናቄው ሀገራዊ ምክክር በሚል ሽፋን የሚካሄደው የፖለቲካ ድራማ የከተማዋን የታሪክ የመልክዓ ምድርና የዲሞግራፊ ቅርጽ በኃይል ለመቀያየር ያለመ አሻጥር ነው ሲል ገልጿል። እንደ አፋብን አዲስ አበባ ከተማ ከመቆርቆሯ አስቀድሞ በራራ በሚል ስም የምትታወቅና በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የህዝቡ ጥንተ ርስት እንደነበረች የታሪክና የአርኪኦሎጂ ማስረጃዎች ያረጋግጣሉ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል ከተማዋን በድጋሚ ሲቆረቁራት የአባቶቻቸውን ታሪካዊ ይዞታ መነሻ በማድረግ እንደሆነ የጠቀሰው መግለጫው ይህ ታሪካዊ እውነት በጊዜው ስልጣንና በፖለቲካዊ ውሳኔ መለወጥ እንደማይቻል አስታውቋል። ንቅናቄው አገዛዙ በኃይል በህግ መጣስና በመፈናቀል የከተማዋን ነባሩ ነዋሪዎች ማንነት ለማጥፋትና የህዝብ ስብጥሩን በአንድ ወገን
ወገን የበላይነት ለመተካት እየሰራ ነው ብለዋል። በ1999 ዓ.ም በተካሄደው የህዝብና ቤት ቆጠራ መሰረት 80 በመቶ የሚሆኑት ነባር ነዋሪዎች አማራዎች እንደሆኑ በመጥቀስ ይህንን እውነታ በፖለቲካዊ ውሳኔ ማዛባት አይቻልም ሲል አቋሙን ገልጿል። ከተማዋ የአማራ ጥንተ ርስት ብትሆንም በሂደት የሁሉም ኢትዮጵያውያን መኖሪያ፣ የባህል፣ የኢኮኖሚና የዲፕሎማሲ ማዕከል መሆኗን አፋብን እንደሚቀበልና የሁሉም የጋራ ሆና እንድትቀጥል እንደሚታገል አረጋግጧል። አፋብን የትጥቅ ትግል ውስጥ ለመግባት ካስገደዱት ዋና ዋና ምክንያቶች አንዱ አገዛዙ በአዲስ አበባ ላይ ያካሄደ ያለው የዲሞግራፊ ለውጥና ከአማራ ህዝብ ጋር ያለው ታሪካዊ ትስስርን የመበጣጠስ እንቅስቃሴ እንደሆነ ገልጿል። ንቅናቄው የመላው አዲስ አበባ ነዋሪዎችና ኢትዮጵያውያን የአገዛዙን አካሄድ እንዲቃወሙና እንዲታገሉ ጥሪ አቅርቧል። በአዲስ አበባና በህዝቡ ላይ የተደቀነው አደጋ በህዝባዊ ትግል በድርጅቱ ቁርጠኝነትና በጸረ ብልጽግና ኃይሎች ትብብር በሚመጣ ድል እንደሚመከት መግለጫው አብራርቷል። ድርጅታችን አፋብን ከምን ጊዜውም በላቀ ሁኔታ ውስጣዊ አንድነቱና አደረጃጀቱን ጠብቆ በመጓዝ አምባገነኑንና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለል በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያዊ የሚስማማ የዜጎችን ሰብአዊና ዲሞክራሲያዊ መብቶችን የሚያከብር ስርዓተ መንግስት በመገንባት ፍትህ፣ እኩልነትና የህግ የበላይነትን ከመትከል ባሻገር አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን የጋራ መኖሪያና ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል ይታገላል። ሀገሪቱ ከገባችበት ትልቅ የህልውና የፍትህና የእኩልነት ቀውስ መውጣት የምትችለው የህዝቧን ሰብአዊና ዲሞክራሲያዊ መብቶች በኃይል በማፈን አገሪቱን የማያቋርጥ እርስ በእርስ ጦርነት ውስጥ በማስገባት ወደ ገደል እየመራት ያለውን ዘረፈጁን የብልጽግናን አገዛዝ በህዝባዊ ትግል ሙሉ በሙሉ መገርሰስ ሲቻል ብቻ መሆኑን አፋብን በጽኑ ያምናል። በስተመጨረሻ የኦህዴድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ላይ በምክክር ስም የጠነሰሰውን አይን ያወጣ የፖለቲካ አሻጥር የፈጠረውን የህልውና በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር የሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል አፋብን በአዲስ አበባ ከተማ ዙሪያ ያለውን አቋም አሳውቋል። የሱዳን ጦር አዛዥ ጀነራል አብደልፈታህ አልቡርሃን በገለልተኛ አካል ለቀረበው ሀገራዊ የምክክር መድረክ ስኬት የሚረዱ የህግ የፖለቲካና የደህንነት ዋስትናዎችን መንግስታቸው እንደሚደግፍና እንደሚሰጥ አስታወቁ። ጀነራል ቡርሃን ይህንን ያስወጡት የሱዳን የጦር ኃይሎች አመራር ሱዳናዊ የሆነበትን ታሪካዊ በዓል በማስመልከት ባደረጉት ንግግር ላይ ሲሆን በንግግራቸውም ወታደራዊ አካል ህገ መንግስታዊ ግዴታውን ለመወጣትና ሀገሪቱን ከገባችበት ግጭት ለማውጣት ያለውን ራዕይ ዳግም አረጋግጠዋል። እነዚህን ዋስትናዎች ለመስጠት የተስማሙት ሰፊ የፖለቲካና የሲቪክ አካላት ተሳትፎ የሚረጋገጥበት ሁኔታ እንዲመቻች ከተጠየቀ አንድ ገለልተኛ ቡድን ጋር ከተወያዩ በኋላ መሆኑን ገልጿል። ቡድኑ ገለልተኝነቱንና ለሁሉም አካላት ክፍት መሆኑን ገልጾ ውይይቱን ለማካሄድ የተሳታፊዎችን ጉዞና ተሳትፎ ለማቃለል እንዲሁም ደህንነታቸውን ለመጠበቅ ከመንግስት በኩል አስፈላጊ የሆኑ ዋስትናዎች እንዲሰጡ ጠይቋል። እኔም በእነዚህ ዋስትናዎች ላይ ተስማምቻለሁ ብለዋል ጀነራል ቡርሃን። አክለውም የመንግስት ሚና ውይይቱን የሚያስችል ምቹ ሁኔታ ከመፍጠር እንጂ የምክክር መድረኩን ሂደት ወይም ይዘት ከመቅረጽ ጋር የተያያዘ እንደማይሆን አስረድተዋል። ምክክሩ ገለልተኝነቱንና ብሔራዊ ተቀባይነቱን እንዳያጣ በማሰብ መንግስት የውይይቱ አዘጋጅ ወይም የአጀንዳና የውጤቱ መሪ ሳይሆን የሎጂስቲክስ ድጋፍ እንዲሁም የህግን የፖለቲካ የደህንነት ዋስትናዎችን ለመስጠት ዝግጁ ነው ሲሉ ተናግረዋል። መንግስት ለመስጠት የተስማማባቸው ዋስትናዎች 3 ሲሆኑ በተሳታፊዎቹ ላይ በመንግስት በኩል ተመስርተው የነበሩም ህጋዊ ሂደቶችና የወንጀል ክሶች እንዲታገዱ ያደረጋል። ጀነራል ቡርሃን ሲያስረዱ መንግስት በማንኛውም የምክክሩ ተሳታፊ ላይ የሚወሰደው ይህ እርምጃ እንደ ምህረት የሚቆጠር ሳይሆን ቀደም ሲል በመንግስት ተጀምረው የነበሩ የወንጀል ክሶችን የማገድ ሂደቱ ነው በማለት ክሶቹን ማገድ ማለት ሂደቱን ማቆም እንጂ ወንጀሉን ሙሉ በሙሉ መማር አለመሆኑን ገልጸዋል። በተሳታፊዎች ላይ የሚቀርቡ የግል የህግ ክሶችን በተመለከተ ተሳታፊዎች በስብሰባው ወቅት እንዳይታሰሩ ጊዜያዊ የሂደት ከለላ ይሰጣቸዋል። ይህም ተሳታፊዎች ሳይታሰሩም በምክክር እንዲሳተፉ የሚያስችል ሲሆን ከውይይቱ በኋላ ግን የግለሰቦችን ፍትሐ ብሔራዊ መብት እንደጠበቀ ይቆያል። በመጨረሻም በምክክሩ መድረክ ወቅት በሚሰጡ አስተያየቶች፣ ሀሳቦችና በሚቀርቡ የመፍትሄ አማራጮች ምክንያት በተሳታፊዎች ላይ ምንም አይነት የህግ ተጠያቂነት እንዳይኖር ሙሉ የህግ ከለላ ተሰጥቷል። ጀነራል ቡርሃን በንግግራቸው ህዝቡ በፖለቲካ ሂደቱ ላይ ሰፊ ተሳትፎ እንዲያደርግ ጥሪ አቅርበዋል። አገራዊ የምክክር መድረኩ በጠረጴዛ ዙሪያ በተቀመጡ አካላት ብቻ የተወሰነ ዝግ ሂደት መሆን የለበትም። ይልቁንም ህዝቡ ያለምንም ፍርሃትና ገደብ ሀሳቡን፣ ትችቱን ወይም ድጋፉን እንዲገልጽ የሚያስችል ክፍት አገራዊ መድረክ መሆን አለበት ብለዋል። ይህ ውሳኔ የተሰማው ጀነራል ቡርሃን ከዲሞክራቲክ ብሎም እንዲሁም ከጦር ኃይሉ ጎን ከተሰለፉ የፖለቲካና የቪዲዮ ጥረት አጋሮች ጋር ወራት የፈጀ ምክክር ካደረጉ በኋላ ነው። እነዚህ ውይይቶች በሱዳን የጦር አዛዦችና አጋሮቻቸው ዘንድ የውጭ ሀገራት የሸምጋይነት ማዕቀፎች ግጭቱን መፍታት አልቻሉም የሚል እምነት በመኖሩ ሙሉ በሙሉ በአገር ውስጥ የሚካሄድ የሱዳናውያን እርስ በእርስ ምክክር ለማዘጋጀት ያለሙ ናቸው። የዚህ ጥረት አካል በመሆንም የዲሞክራቲክ ብሎክ አባል ድርጅቶች የሀገር ውስጥ ባለቤትነትን የሚያረጋግጥ የጦርነቱን መሰረታዊ መንስኤዎች የሚፈታና የውጭ ሀገራትን ሚና ከቀጥታ ጣልቃ ገብነት ወደ አጋዥ ብቻ የሚቀንስ ዘመናዊ ጉዞ ካርታ ሉዓላዊው ምክር ቤት አቅርበዋል። በተጨማሪም ምክክሩ ሰፊ መድረክ እንዲሆን የሲቪል ማህበራት፣ የሀገር ሽማግሌዎችና የሃይማኖት መሪዎች የተሳተፉበት ገለልተኛ አዘጋጅ ኮሚቴ እንዲዋቀር ውይይቶች
ውይይቶች ተደርገዋል። ይህ ኮሚቴ የተሳታፊዎችን መስፈርት፣ የአጀንዳ ነጥቦችንና የአሰራር ደንቦችን የመቅረጽ ኃላፊነት ይኖረዋል። እምነትን ለመገንባትና ተሳትፎን ለማስፋት የተወሰዱ እርምጃዎች፣ የሚዲያ ፕሮፓጋንዳዎችን መቀነስ እንዲሁም ኤፕሪል 2023 ጦርነቱ ከተቀሰቀሰ ወዲህ በፖለቲከኞችና በሲቪል እንቅስቃሴ አክቲቪስቶች ላይ የወጡ የህግ ክሶችንና የእስር ትዕዛዞችን በድጋሚ መመርመሪያን ያካትታሉ። በሌላ በኩል ይህ በሀገር ውስጥ ምክክር የማካሄድ ጥረት በሌሎች የሲቪል ጥረቶችና አጋሮች ዘንድ ከጥርጣሬ ጋር ተቀብለውታል። እነዚህ ወገኖች ጦርነቱ በነበረበት ሁኔታ ውስጥ ገለልተኛና ሁሉንም ያካተተ አገራዊ ምክክር ማካሄድ መቻሉን ሁኔታ ጥያቄ ውስጥ አውስተውታል። ይህ የሱዳን ሀገራዊ ምክክር በተሻለ ቁመና ይጓዛል ወይስ እንደ ብልጽግናው አገዛዝ የፕሮፓጋንዳ መድረክ ብቻ ሆኖ ይቀጥላል የሚለው ጉዳይ ይጠበቃል። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር ውሳኔ ላይ አለመድረሷን አሳወቀች። ኮሎምቢያ የታሪፍ ማቃለያ ጠየቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን ምንም አይነት ውሳኔ አለመውሰዱን አስታወቁም። ሚኒስትሩ አጽንኦት ሰጥተው እንደተናገሩት በአደራዳሪ ሀገራት አማካኝነት የሚደረጉ የመልእክት ልውውጦች የዲፕሎማሲያዊ ድርድር መመለስ ተደርገው ሊተረጉሙ አይገባም ብለዋል። አባስ አራጊቺ የፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገራት መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ለማራዘም የሚደረጉ ጥረቶችን በሚመለከት የወጡ ዘገባዎችን ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተተው የጦርነቱ ማብቃት እንጂ ጊዜያዊ የተኩስ አቁም እንዳልነበር ገልጸው ዩናይትድ ስቴትስ ስምምነቱን በመጣሷ ጦርነቱ ዳግም በመቀጠሉ የ60 ቀናት ስምምነት ማራዘም አስፈላጊ እንዳልሆነ ተናግረዋል። ኳታርና ፓኪስታን መልእክት የመለዋወጥና ግንኙነት የመጠበቅ ሚናቸውን ቢቀጥሉም ይህ ሂደት እንደ መደበኛ ድርድር ሊቆጠር እንደማይችል አስረድተዋል። ከኦማን ጋር የሚደረገው ድርድር መቀጠሉን የጠቆሙት ሚኒስትሩ ይህም ከዋሽንግተን ውይይት ሙሉ በሙሉ የተለየ መሆኑን ገልጸዋል። ውይይቱ በሆርሙዝ የባህር ወሽመጥ በኩል አዳዲስ የመርከብ መስመሮችን ማቋቋም ላይ ያተኮረ የቴክኒክ ባለሙያዎች ድርድር ነው። የቴክኒክ ድርድሩ ወደፊት ወደ ዘላቂነት መተላለፊያነት የሚቀየር ጊዜያዊ መንገድ በመንደፍ ላይ ያለ ሲሆን የኢራን የጦር ኃይሎችና የሁለቱም ሀገራት ባለሙያዎች ይሳተፉበታል። ሆኖም የሆርሙዝ ወሽመጥ ዳግም መከፈት አሜሪካ ልታከብሯቸው የሚገቡ ሌሎች ቅድመ ሁኔታዎች ጋር የተያያዘ መሆኑ ተጠቅሷል። በሌላ በኩል የኮሎምቢያው ፕሬዝዳንት አቤላርዶ ዴላ ኤስፕሪሊያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት በአገራቸው ላይ የተጣለው ከፍተኛ የንግድ ታሪፍ ጭማሪ ለጊዜው እንዲያንስ ጠይቀዋል። ጥያቄው የቀረበው በኮሎምቢያ በ7.4 ሬክተር ስኬል የተመዘገበው የኃይለኛ መሬት መንቀጥቀጥ አደጋ ከተከሰተ በኋላ ሲሆን በአደጋው ሕይወታቸውን ያጡ ሰዎች ቁጥር 294 መድረሱ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ በአደጋው ሕይወታቸውን ላጡ ወገኖች ሀዘናቸውን ገልጸው ለተጎዱት የኮሎምቢያ ቤተሰቦች አሜሪካ ያላትን አጋርነት አረጋግጠዋል። ፕሬዚዳንት ኤስፕሪሊያ በኤክስ ገጻቸው ባስተላለፉት መልእክት ውይይቱ በሁለቱ ሀገራት መካከል ያለውን ወዳጅነት የሚያጠናክርና ግንኙነታቸውን ወደ አዲስ ምዕራፍ የሚያሸጋግር እንደነበር ገልጸዋል። አሜሪካ ለተፈጥሮ አደጋው ላደረገችው የኢኮኖሚ እገዛና የነፍስ አድን ስራዎችም ምስጋናቸውን አቅርበዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።